ጤና ይስጥልን ውድና የተከበራችሁ ተመልካቾቻችን፣ ወደ እናንተ የምናደርሰው አውቶሞቲቭን ከነጃት ጋር ነው። በዚህ ፕሮግራማችን ላይ ቀላልና ከባድ እንዲሁም ማሽነሪ ተሽከርካሪዎችን በሰፊው የምናነሳ ይሆናል። ከመላው ስቱዲዮ ባለሙያ ጋር አብራችሁ ቆይታ የማደርገው እኔ ነጃት እንድሪስ ነኝ። መልካም ቆይታ። ቀላል ተሽከርካሪዎች፣ ከባድ ተሽከርካሪዎች እንዲሁም ማሽነሪ ተሽከርካሪዎች ላይ ደግሞ ኤሌክትሪክ ሲስተም ያላቸው ልዩነት እንዲሁም ደግሞ ያላቸው ሚና ምንድነው? ኤሌክትሪክ ሲስተም እንግዲህ በተለያዩ ተሽከርካሪዎች ላይ ኤሌክትሪክ ሲስተም አለ። ከከባድ ማሽኖች ላይም ከባድ መኪኖች ላይም እንደዚሁ ኤሌክትሪክ ሲስተም እንጠቀማለን። እንደው በአጠቃላይ በሁለት ብንከፍለው በቀላል ተሽከርካሪ ላይ ለምሳሌ ሞተር የምንለው ክፍል ወይም ደግሞ ኢንጂን የምንለው ፓርት አለ። ያ ፓርት የመኪናው ወይም ደግሞ የተሽከርካሪው ዋና ክፍል ነው። ያን ክፍል በዋናነት ሁለት የኤሌክትሪክ ዩኒቶች ያንን ክፍል ያንቀሳቅሱታል። ለምሳሌ ሞተሩ ለመነሳት በምናደርገው ዝግጅት ላይ ስታርተር ሞተር የምንለው ወይም በሎካል አጠራር ሞተሪኖ የምንለው ክፍል የሞተሩን ክራንክሻፍት ወይም ደግሞ የሞተሩን ሪንግ ጊር ፍላዊል የምንለውን ጊር በማሽከርከር ሞተራችን የመጀመሪያ አሽከርክሪቱን ወይም የመጀመሪያ የመነሳቱን ራን የማድረጉን ሲስተም የሚሰራልን ሞተሪኖ ወይም ስታርተር ሞተር የምንለው ክፍል ነው። ያ ክፍል ደግሞ በባትሪ አማካኝነት በኢግኒሽን ኪ ወይም ደግሞ በቁልፍ አማካኝነት ሞተሩ እንዲነሳ ያደርጋል። ያ አንደኛው የኤሌክትሪክ ክፍል ነው። ሁለተኛው ደግሞ ያ የምንጠቀምበት ሞተሩ ላይ ያለው ባትሪን ቻርጅ የሚያደርግልን ኦልተርኔተር ወይም ደግሞ ዲናሞ የምንለው ክፍል አለ። ያ ዲናሞ ወይም ኦልተርኔተር የምንለው ፓርት የመኪናውን ባትሪ ቻርጅ የሚያደርግልን፣ ባትሪው ብዙ ኤሌክትሪክ ሲስተም ስለሚጠቀም ዲስቻርጅ ይሆናል። ያ ዲስቻርጅ የሚሆነውን ባትሪ ቶሎ ብሎ ቻርጅ እያደረገ የሚሞላልን ክፍል ኦልተርኔተር ብለን እንጠራዋለን። ይህን ሁለቱን ሜጀር የሆነ ክፍሎች ይዛል። በተጨማሪ በሶስተኛ ደረጃ ሞተሩ ላይ የተለያዩ ሴንሰሮች አሉ። ሴንሰር ማለት ፊዚካል ፓራሜትርን ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው። ለምሳሌ ሙቀት ሊሆን ይችላል፣ ፕሬሸር ሊሆን ይችላል፣ ስፒድ ሊሆን ይችላል። እነኚህን ፊዚካል ፓራሜትሮች ወደ ኤሌክትሪካል ፓራሜትር ኮንቨርት የሚያደርግልን ዩኒት ነው ሴንሰር የምንለው። ተሽከርካሪዎች ሰርቪስ የሚደረጉት የጉዳት መጠን ስለደረሰባቸው ብቻ አይደለም፣ አገልግሎታቸው እንዲቀጥል ነው። ግን በአጋጣሚ አገልግሎታቸው ሊቋረጥ ይችላል። ማለትም በአደጋ ምክንያት ሊሆን ይችላል፣ ወይም ደግሞ ሰርቪስ ታይማቸውን ባለመጠበቅ ሊሆን ይችላል። ከነዛ አንጻር ምን አይነት ጉዳቶችን ልናይ እንችላለን? የጋዝ ተሽከርካሪዎች ላይ የጋዝ ተሽከርካሪዎች አንደኛ አየር እንደመሆኑ መጠን ሊኬጅ እንዳይኖር ጥንቃቄ ማድረግ ይፈልጋል። ምክንያቱም የናፍጣና የቤንዚን መኪናዎች ላይ ፍሳሽ በሚኖርበት ሰዓት በቀላሉ የሚታይ ስለሚሆን ያለው ጥንቃቄ እዚኛው ላይ ተን ስለሚሆን ማለት ላይታይ ይችላል። ስለዚህ የሊኬጅ እንዳይኖር የንፋስ እሱን መጠንቀቅ ይፈልጋል ማለት ነው። ሌላ ፍሌሜብል የሆኑ ነገሮችን፣ ተቀጣጣይ ነገሮችን ከተሽከርካሪው አጠገብ በማራቅና እነዚህ ነገሮች ስንጠቀም ደግሞ ጥንቃቄ በማድረግ አንዱ ጥንቃቄ የምናደርግበት ነው። ሌላ ጥገና ላይ ቴክኒሽያኖች የራሳቸውን ሴፍቲ ፕሮሲጀር ተጠቅመው ነው ተሽከርካሪውን አፕሮች ማድረግ ያለባቸው፣ ጥገና ላይ እንትን ማለት ያለባቸው እንጂ ከተሽከርካሪ እንትኑ ይለያያል። የምናደርገው ጥንቃቄ ኮመን የሆነ ነገር አለ፣ እንደገና ስፔሲፊክ የሆነ ለእንደዚህ አይነት የምናውለው ደግሞ የጥንቃቄ አለ ማለት ነው። ኤክስካቬተር ሳወራ በጣም ደስ ይለኛል። ኤክስካቬተር ማለት በሃይድሮሊክ ሲስተም የሚሰራ ኢኩዊፕመንት ነው። አካፋ አለው ወይ ደግሞ ናውን ቴክኒካል ኔሙ ባኬት፣ አርም እና ቡም፣ ስዊንግ እና ትራቭል የሚያደርግ በሃይድሮሊክ ሲስተም ነው እና ይህ ማሽን ለማፍረስ፣ ለመጫን፣ ለማጓጓዝ እንደዚህ አይነት ነገሮችን የሚሰራ ማሽን ነው። የተለያዩ የልማት ተኮር ስራዎች ላይ የሚያገለግል ማለት ነው። መንገድ ስንሰራ ኤክስካቬተር በጣም ወሳኝና አስፈላጊ ነገር ነው። ማቴሪያል ስናመርት በጃካመር ድንጋዮችን በመስበር ቁፋሮዎችን በመስራት ማቴሪያል በማምረት እነዚህ ነገሮችን በማድረግ የሚሰራ ማሽን ነው ማለት ካሉት የኮንስትራክሽን ማሽነሪዎች ዶዘር፣ ሎደር፣ ግሬደር ካሉት ኤክስካቬተር በጣም ወሳኝና ጠቃሚ የሆነ ማሽን ነው እና ያለ ኤክስካቬተር
ኮንስትራክሽን መስራት አይቻልም። ማይኒንግ ውስጥ መስራት አይቻልም ያለ ኤክስካቬተር እና ኤክስካቬተር ብዙ ቦታ ወሳኝ የሆኑ ስራዎችን ይሰራል። ፈንጂ ቦታ ፈንጂ ማናፈነዳበት ቦታ ላይ በኤክስካቬተር መስበር እንችላለን። ለምሳሌ ፈንጂ ቆፍረሽ ቀብረሽ ማቴሪያሎችን በማፈንዳት ድንጋይ ልናመርት እንችላለን፣ ወርቅ ልናመርት እንችላለን። ከሰል አሁን በሀገራችን የከሰል ድንጋይ ሲሚንቶ ፋብሪካዎች የሚጠቀሙት ለማዳበሪያ ፋብሪካ የምንጠቀመው ምርት ነው እና ያን ለማምረት መጀመሪያ ምንድነው የምታደርጊው? ኤሪያውን ክሊን አድርገሽ ከዛም በኋላ ማፈንዳት ነው። ተቆፍሮ በድሪል ፈንጂ ገብቶበት ከዛ ሲፈነዳ ነው ምርት የምናገኘው እና የፈነዳውንም ለመጫን በአካፋ ብናፈነዳ እንኳን ለመጫን ለማጓጓዣ መኪኖች ላይ ደግሞ ኮንስትራክሽን ማሽነሪዎች ይሄ ኦፍ ትራክ የምንለዋልና እነሱ ላይ ለመጫን የምንጠቀመው ኤክስካቬተር ነው። በፈንጂ ቦታ ደግሞ ማፈንዳት የማንችልበት ኤሪያ ላይ ከሆነ የምንሰራው እሱን እንኳን ለማድረግ በጃካመር ተጠቅሞ ራሱ ጃካመሩ እየሰበረ ማምረት እንችላለን ማለት ነው። የእርሻ ምርታማነትን በምን መልኩ ከፍ ሊያደርገው ይችላል? ይሄ አግሪካልቸራል ኮምባይን በተለይ በአሁኑ ዘመን እጅግ ዘመናዊ የሚባለው ደረጃ ደርሰናል። ኮምባይን ሃርቨስተር ራሱ ያጭዳል። ይሄ ማለት ያው ኦፕሬተር ያስፈልጋል። ኦፕሬተር ግድ ነው፣ ያጭዳል። ስለዚህ ምርቱን መጨረሻ ላይ ምርቱን ይሰጠናል። ያ ማለት እንግዲህ በጉልበት ወይም ካሁን በፊት በባህላዊ መንገድ ሲሰራ የነበረው ምንድነው? በሰው ነው የሚሰበሰበው። ያ በሰው ማለት ይታጨዳል፣ ይሰበሰባል። እንደገና በከብቶች ወይም ብዙ ጊዜ በእንስሳት ነው እንግዲህ በሀገራችን በተለመደው ሁኔታ በእንስሳት ይሄዳል። ከዚያ መጨረሻ ላይ ደግሞ ወደ ጎተራ ሰው ሰብስቦ ጎተራ ይከማቻል። ይሄ ሁሉ ፕሮሰስ በጣም አድካሚ የሆነ ነገር ነው። ስለዚህ አንደኛ ከዌስት ማኔጅመንት ማለት ከታጨደ በኋላ ያሉት ነገሮች ለመሬቱ አስፈላጊ የነበሩ ነገሮች ሁሉ አብረው የሚሄዱበት። ግን ይሄ ኮምባይን ሃርቨስተር ምንድነው የሚያደርገው? እዚህ ያሉት ነገሮች በምንፈልገው ደረጃ ያንን የምንፈልገውን በጣም ብዙ አይነት እህሎች አሉ። ስለዚህ ለእያንዳንዱ ለሩዝ ሌላ ማሽን ሊሆን ይችላል፣ ሌላ ኮምባይን ሃርቨስተር፣ ለስንዴ ሌላ ነው፣ ለበቆሎም ሲስተሙ ተመሳሳይ ቢሆንም የተለያየ ክፍል ሊኖረው ይችላል። በዚያ መሰረት የምንፈልገውን ማሽን በምንፈልገው መሰረት እንጠቀማለን። ያ ደግሞ እዚያው ማሻ ላይ ነው እንግዲህ የቆመ እህል አለ፣ የደረሰ እህል ማለት ሞይስቸር ሴንሰሮች አሉ እንግዲህ በውጭው ያ ማለት ለመታጨድ ደርሷል የሚለውን ነገሮች አግሮኖሚስቶች አሉ፣ ብዙ ነገር ይሰራሉ። አስተማሪያችን ድሮ ስለ አውቶሞቲቭ ሲያስተምረን ምን ይላል መሰለ? የትኛውም መኪና ላይ ከባድም ሆነ ቀላልም ሆነ ማሽነሪም ሆነ አንድ ብሎን ያለ ምክንያት አትታሰርም ይላል እና ሃይድሮሊክ ሲስተምን ለመጠቀም ስንል በጣም በእርግጠኝነት የተለያዩ የእቃ ክፍሎች ያስፈልጉናል ሃይድሮሊክ ሲስተም ለመስራት ማለት ነው። እና እነዛ የእቃ ክፍል ሲስተሞች ምንድን ናቸው እና ደግሞ ጥቅማቸው ምንድን ነው እዛ ቦታ ላይ መቀመጣቸው? ሃይድሮሊክ ሲስተም ላይ ወሳኙና እንደ ሰው ልጅ ደም የሚጠቅመው ሃይድሮሊክ ኦይል ነው ወይ ደግሞ ፍሉድ ማለት ነው። እና ዘይቱ እሱ ዘይት ከሌለ ኃይል መፈጠር አይችልም። ወይ ጋዝ መጠቀም አለብን ወይ ውሃ መጠቀም አለብን ማለት ነው በዘይት ፋንታ። ስለዚህ ሃይድሮሊክ ዘይት አንዱ ዩኒት ነው። ስለ ዘይት ሳወራ ሃይድሮሊክ ዘይት በጣም ወሳኝ የሆነ ላይፍ ነው ሃይድሮሊክ ሲስተም ውስጥ ማለት ነው። ከሱ ውጪ ሃይድሮሊክ ፓምፕ አለ። ሃይድሮሊክ ፓምፕ ደግሞ ዘይት ከተከማቸበት ቋት ውስጥ ወስዶ ወደ ምንፈልገው ሲስተም የሚያደርስልን ግፊትን ፈጥሮ የሚያደርስልን ነው ማለት ነው። ሃይድሮሊክ ሲስተምን የፓወር መነሻ ሃይድሮሊክ ፓምፕ ነው። ዘይቱ ተከማቸ፣ የተከማቸውን ዘይት ወስዶ ጉልበት እንዲኖረው የሚያደርገው ወይ ወደ ስራ የሚለውጠው ሃይድሮሊክ ፓወርን የሚፈጥርልን ፓምፕ ነው። መካኒካል ኢነርጂ ወደ ሃይድሮሊክ ኢነርጂ ይቀይራል። መካኒካል ኢነርጂ ማለት ከሞተር ወይ ደግሞ ከአንድ ኢንጂን የሚያገኘውን ዞር ዘይቶችን እየቀዘፈ ወይ ደግሞ ሳክ እያደረገ ሃይድሮሊክ ፕሬሸር ወይ ደግሞ ሃይድሮሊክ ግፊት እንዲፈጠር ያደርጋል ማለት ነው ሃይድሮሊክ ፓምፕ። ከዛ ከሃይድሮሊክ ፓምፕ ይሄን ያክል ካልኩ ከሃይድሮሊክ ፓምፕ ቀጥሎ ያለው ዩኒት ኮንትሮል ቫልቭ ይባላል። ኮንትሮል ቫልቭ ማለት በሃይድሮሊክ ሲስተም ውስጥ የዘይት ከፓምፕ መጥቶ እሱ ጋር የደረሰውን ዘይት አንድ ዩኒት ፎር ኤግዛምፕል አካፋ ማቀፍ ኤክስካቬተር ውስጥ ወይ አርም መዘርጋት ወይ ትራቭል ማድረግ ወይ ደግሞ ስዊንግ ማዞር እነኚህ ነገሮችን ለመጠቀም ሲፈልግ ኦፕሬተር የሚያዘው ኮንትሮል ቫልቭ ነው ማለት ነው። ኦፕሬተሩ በሚያደርገው አክሽን
ወደ ዩኒቶቹ ዘይትን ዳይሬክት የሚያደርግ ኮንትሮል ቫልቭ ነው። ኮንትሮል ቫልቭ ከሌለ ዘይት ዝም ብሎ ይመጣና ይተኛል ወይ ደግሞ አክሽን የለውም ማለት ነው። ወደ ሁሉም ቦታ አት ዘ ሴም ታይም መድረስ ይችላል ማለት ነው። አንድ መኪና የቦዲ ችግር ያጋጥመዋል። ከዛ የቦዲ ችግር ካጋጠመው በኋላ ባትላሚራዎች ወይም ደግሞ ቦዲማኖች እነሱ ከሰሩት በኋላ ቀጥታ የሚመጣው ወደ እናንተ ነው እና ያ ከተሰራ በኋላ እናንተ ጋር ሲመጣ የመጀመሪያ ስራችሁ ምንድን ነው? ስራ ወደኛ ጋራ ሲመጣ መጀመሪያ አይተን እንረከባለን ስልሽ ሲቀጠቀጥ ሲታረም ያልታዩ ነገሮች ሊኖሩ ስለሚችሉ እያንዳንዱ ነገር በጥንቃቄ አይተን እንረከባለን። ከዛ በኋላ እንግዲህ ካትጃሪ ማድረግ ነው ማንሳት ነው የምንጀምረው። ማለት ሲቀጠቀጥ ምናምን ነገር እንትን ያሉ የተበላሹ ነገሮችን ማጽዳት መጸዳት አለበት። ዘይት ላይ ምናምን እኮ አይደረግም። ለምሳሌ የሆነ የመፈንዳት ባህሪ ያለውና እንደዛ እንዳይሆን እያንዳንዱ ነገር አጥበን አስተካክለን በእያንዳንዱ ብርጭቆ ወረቀቶች አሉ ይባላል ወይም ደግሞ ሳንድ ፔፐር እነሱን አሽተን ከዛ ስቶኮ እናደርጋለን ማለት ነው። ከዛ ስቶኮ ከተደረገ በኋላ ድጋሚ ስቶኮ ይጠፋል ነው ወይስ በዛው ላይ? ስቶኮ ከተደረገ በኋላ ፊለር ወይም ፕራይመሪ የሚባል ቀለም አይነት አለ። እዛ እሱን እንቀባለን። እሱ ደግሞ ማረሚያ ማለት በቃ እያንዳንዱን ችግሮች ቀለም ሲቀባ በደንብ ጎልቶ ይታዩሻል ነው። ከዛ በኋላ የሚታረሙ ከዛ ድጋሚ ተቀብቶ ነው ወደ ፋይናል የሚሄደው ማለት ነው። ይሄ ማረሚያ የሚባለውን የቀለም አይነት ከቀባሹ በኋላ እያንዳንዱን ነገር ስታይ ስልሽ አንቺ ሰው ነሽ እና ያው ሰው እንደመሆንሽ መጠን ላንቺ ላይታዩሽ የሚችሉ ነገሮች አሉ። ያ ግን እነዛን ነገሮች እንድታያቸው ያደርግሻል ማለት ነው። አስቱካ አድርገን አረመን ማረሚያ ከቀባን በኋላ የቀለም አይነት አለ። ቀለም ሳይሆን መጀመሪያ መሸፈኛ ተብሎ የሚሰጥሽ የቀለም አይነት አለ ስልሽ ራሱን ሳይሆን ግን ተመሳሳይ የሆነ ማለት ነው። ከዛ እሱን ትቀበያለሽ። ከዛ በኋላ ወደ ፋይናል ቀለም ትሄጃለሽ ማለት ነው። አውቶክሊር የሚባለው የቀለም አይነት ራሱ የሚያንጸባርቅ አይነት የቀለም አይነት ነው እንጂ ተጨማሪ ዘይት ምናምን የሚቀባ አይነት የቀለም አይነት አይደለም። ቀላል መኪኖች ላይ ስትሄጂ በእርግጥ አውቶክሊር የሚቀቡ ቀላል መኪኖችም አሉ፣ ግን በብዛት እነዚህ ሜታሊክ የሚባሉ ፐርል የሚባሉ የቀለም አይነቶችን ነው የሚቀቡት እነሱ ዘይት የሚያስፈልጋቸው ማለት ነው። ቀለሙ ብቻውን ምንም አይደለም። በቃ የሆነ ልክ ማረሚያ እንደተቀባ ነው የሚሆነው። ዘይት ሲቀባ ነው የሚያንጸባርቁት እነሱ። እነዚህ ግን የራሳቸው የሆነ ዘይት ወይም ነጸብራቅ ነገር አላቸው። አውቶክሊር የሚባሉት የቀለም አይነት ቀላል ተሽከርካሪዎች አሉ፣ ከባድ ተሽከርካሪዎች አሉ፣ እንዲሁም ደግሞ ማሽነሪ ተሽከርካሪዎች አሉ። ሶስቱ የሚደርስባቸው ጉዳቶች የተለያዩ ናቸውና እስኪ ምን አይነት ጉዳት ሊደርስባቸው ይችላል? ቦዲ ስራ አብዛኛው ያው እንደ ጉዳታቸው መጠን ነው። ቀላል ጉዳት አለ፣ መካከለኛ ጉዳት አለ፣ ከፍተኛ የሆነ ጉዳት አለ። ያው አሁን ደግሞ ከትራፊክ ፍሰቱ አንጻር የጉዳቱ መጠን እየጨመረ በሚመጣበት ጊዜ የቦዲ ስራ እየጨመረ ይመጣል ማለት ነው። ስለዚህ እኛ ጋር በሚደረግ በኢንሹራንሶች የሚመጡ ስራዎች አሉ፣ ዳይሬክት በከስተመር የሚመጡ ስራዎች አሉ እና ጉዳታቸውም ይለያያል። ስለዚህ እንደ ሰው የቦዲማን ስራውን የሚሰራው እንደ ጉዳቱ መጠን ነው፣ እንደ ተሽከርካሪውም አይነት ነው። ቀላል መኪና እና ከባድ መኪና አንድ አይነት ጊዜና አንድ አይነት ስራ ላይኖረው ይችላል እና አሰራሩም ከባድ የመኪና ጉዳት ከፍተኛ የሆነ ሙያ ይፈልጋል። ቀላልም እንደዚሁ እንደ ጉዳቱ መጠን ማለት ነው። ቀላል ሪፔር ከሆነ ቀለል ያለ ጥገና ተጠግኖ ቀለም ተቀብቶ የሚወጣበት ጊዜ አለ። ከፍተኛ ጉዳት ከሆነ ደግሞ ከፍተኛ የሆነ በከፍተኛ ሙያተኞች ተሰርቶ ቀለም ተቀብቶ እንደነበረው እንደ አዲስ እንደነበረው የሚወጣበት ሁኔታ ነው ያለው። ስክሪኑ ዲስፕሌይ ያደርጋል። እንዲህ እንደምታዩት ስክሪኑ ይበራል። ይሄኛው የቴምፕሬቸር ጌጅ ነው። ይሄኛው ደግሞ የፊውል ጌጃችን ነው። እዚህ ጋር የዘይት ምልክት ወይም ደግሞ የሞተር ላይ ያለው የዘይት ፕሬሸር ምልክት ነው። ይሄ ደግሞ ቻርጂንግ ምልክት ነው ወይም ደግሞ ባትሪው ቻርጅ መደረጉን ኦልተርኔተሩ ቻርጅ መስራቱን የሚያሳየን ምልክት ነው። እነኚህ ምልክቶች ማሽኑ በሚሰራ ሰዓት ወይም ደግሞ ኦፕሬሽን በሚሆን ሰዓት መብራት የለባቸውም። ከበሩ ማሽኑ ላይ ዲፌክት አለ ማለት ነው። ሲነሳ እነኚህ ምልክቶች መጥፋት አለባቸው። አሁን ኦን ፖዚሽን ስለሆነ። ከዚህ በተጨማሪ ደግሞ እችኛዋን ሰርቪስ ሜኑ የምትባል በተን ነች። እችን በተን በመጫን አላርም ሊስት ካለው አላርም ይላል። እዚህ ጋር ወርክ ሞድ፣ ኤር ኮንዲሽን፣ ራዲዮ እያለ ሴቲንጎች አሉት። ልክ አላርሙን ስንነካ ኢንጂን ኦይል ፕሬሸር እና አልተርኔተር አላርም ይላል። ለምን? ስላልተነሳ ነው። ሲነሳ እነኛ አላርሞቹ ይጠፋሉ እና ባክ ማድረጊያችን ነች። አሁን ማሽኑን እናስነሳለን።
እናስነሳው። ይህን ወደ ስታርት ፖዚሽን፣ ቅድም ወደ ኦን ፖዚሽን ነበር ያደረግነው። አሁን ስታርት ፖዚሽን ስናደርግ ማሽናችን ይነሳል። እንዳልኳችሁ ቅድም ሁለቱ የዘይትና የባትሪ ምልክቶቹ ጠፉ። አሁን ሞተሩ በሚሰራ ሰዓት መጥፋት አለባቸው ብያቸዋል። ጠፍተዋል። አሁን እነሱ አይታዩም። እዚህ ጋር የፊውል ሊትር ፐር አወር የሚያሳይ ነው። ይሄ ደግሞ ፊውል ጌጅ፣ ይሄ ደግሞ ቴምፕሬቸር የሙቀት ጌጃችን ማለት ነው። ስለዚህ ይሄን ሲስተም ይሄን በመጫን እዚህ ላይ ኢንፎርሜሽን ማየት እንችላለን። እዚህ ኢንፎርሜሽን ላይ ሞኒተር ኢንፎርሜሽን የሚል አለ። እሱን እዚህ ስታርት በሚለው ስናይ እዚህ ጋር እያንዳንዱን ፓራሜትር ያመጣልናል። ለምሳሌ ፓምፕ ፕሬሸር ዴሊቨሪ የሚለው 0 ነው። ፓምፕ ቱ ኮንትሮል ፕሬሸር የሚለው 0 ነው። ይሄ የሆነበት አታችመንቱ ስላላንቀሳቀስን ነው። እነኚህን አታችመንት ሙቭ ስናደርግ እነኚህ ነገሮች አክት ያደርጋሉ። አሁን ግን እየሰራ ያላል። ለምሳሌ አክቹዋል ኢንጂን ስፒድ የሚለው እየሰራ ነው። 1169 ያሳያል። አሁን ነዳጁን በሚጨምረው ሰዓት ይሄ እየጨመረ ይመጣል። እዩት 1900 ገባ። አዝ ሴም ታይም ደግሞ ሌላው የኢሲ ሞተር ፖዚሽን እና የኢሲ ሞተር ፖዚሽን እና ኢሲ ሴንሰር ቮልቴጁም ይጨምራል። የገቨርነር ሞተሩ ማለት ነው። ይሄ እዚህ ላይ ኢንዲኬት ያደርጋል። ሌላ የፍሮንት አታችመንቱን ለማየት ደግሞ ይሄን እቺ እንደ ፓይለት ብሬክ ነች የምትሰራ። ይሄን ነዳጅ ሰጠን ይሄን በማንቀሳቀስ ሰዓት ዴሊቨሪ ፕሬሸሩ ይጨምራል። ያያችሁት 23 እና ሜጋ ፓስካል። እነኚህ ፓራሜትሮች ሁሉ ኦፕሬተሩ እነኚህን እያየ ነው ስራውን የሚሰራው። ሪስፕሮኬቲንግ ሞሽን ነው ያለው። ይሄ ምላችሁ እስከ ለምሳሌ በእኛ ኬዝ በምናውቀው 5.5 ሜትር ሄደር አለ። ስለዚህ በዚያ ልክ የተቀመጠ ከተርባር አለ። ያ ማለት ሪስፕሮኬቲንግ ሞሽን አለው። ሪስፕሮኬት ባረገ ቁጥር እየቆረጠ ነው የሚሄደው። ከዚያ የተሰበሰበውን ይቆርጣል ያስገባል ማለት ነው። ወደ ሴንተራሉ ደግሞ ያ ማለት አሁን ይሄ ተቆረጠ ወደዚህ ገባ። ይሄን ነገር ደግሞ ወደ ፊዲንግ ሲስተሙ ወደ ላይ ወደ ትሬሽንጉ የሚወስድ ሌላ ሜካኒዝም ያስፈልገናል ማለት ነው። ያ ሜካኒዝም ደግሞ ምንድነው? ኦገር አለ። ይሄም ኦገር ከኢንጂን የመጣ ፓወር ስለሚደርሰው ሁሉም ነገሮች በአንድ ላይ ይሰራሉ። ግዴታ ኦፕሬሽን ላይ ከገባ ይሄ ማሽን ሁሉም ሲስተሞች መስራት አለባቸው። ስለዚህ ኦገር አለ። ኦገሩ ደግሞ የመጣውን የተሰበሰበውን የተቆረጠውን እህል ምንድነው የሚያደርገው? ይሰበስባል። ኦገር ስለሆነ ምንድነው ብዙ ጊዜ ወደ ሴንተር ነው የሚሰበስበው። እህሉን ይሰበስባል፣ ወደ ሴንተር ያስገባል። ከግራና ከቀኝ የሚሰበሰባቸውን ወደ መሀል ያመጣቸዋል ማለት ነው። ሴንተር ያስገባል። ሴንተሩ ላይ ደግሞ ምን አለ? ፊደር አለ። ፊደር ማለት በቼን ነው። ቼን ውስጥ አለ ሃውሲንግ ነገር ነው አለ። ይሄ ቼኑ ምንድነው? ኮንቲኒየስ ፍሎ አለው። ኮንቲኒየስ ሮቴት ያደርጋል። ያ ምንድነው? እዚያ ሴንተር ውስጥ ያገኘውን እህል ምንድነው የሚያደርገው? ወደ ላይ ትራንስፖርት ያደርጋል ወይም ያጓጉዛል። ወደ ታንከሩ ነው አጣርቶ ወደ ታንከሩ ሳይሆን አሁን የመጀመሪያው ፊዲንግ ሲስተም ላይ ነው ያለነው። ቀጣይ ሲስተማችን ምንድነው? ትሬሽንግ ሲስተም ላይ። ይሄ ፊዲንግ ሲስተሙ ወደ ትሬሽንግ ነው የሚያጓጉዘው። ትሬሽንጉ ማለት ኮንኬቭ ድረም የሚባለው አለ። ኮንኬቭ ምንድነው? እንደዚህ ቅንፍ አይነት ነገር ሆኖ ከላይ ደግሞ ድረም ሮቴት የሚያደርግ አለ። የገባው እህል ምንድነው? ይታሻል። እንግዲህ ምንድነው? ወፍጮ ነው በተለምዶ የሚሉት። ያ ማለት እህሉ የገባው ይታሻል። ያ ማለት ስትሮ አለ፣ ይሄ ገለባው ምናምን አለ። ከሱ ልክ እንደ መውቃት እንደሚባለው ማለት ነው። እዚያ ደረጃ እዚያ ይታሻል። ሲታሽ ምንድነው? እህሉ ወደ ታች ይወርዳል። ቀዳዳ ስላለው በኮንኬቡ ላይ ቀዳዶች አሉ። እህሉ የታሸው እህል የተጣራው ወደ ታች ይዘቅጥና ገለባው ደግሞ ወደሚቀጥለው አካል እንደውም ማኑዋል ላይ የተቀመጠው ምንድነው? የማጣራቱ ሂደት እዚህ አካባቢ እስከ 90% ሊደርስ ይችላል።